ለእርዳታ ያለንን ባህል መቀየር የሚኖርብን ይመስለኛል። ሀገሪቱ ያለ እርዳታ የማትላወስ ግለሰቦችም እርዳታን በኩራት የሥራ መስክ አድርገውታል። አንዳንዴ የኔ ቢጤዎች በተለያዩ የህይወት አጋጣሚ ይወድቃሉ። እነሱን ለማንሳት የሚደረገው እርዳታ በትክክል ትርጉም ይሰጣል። በሌላ መልኩ ግን ስኬታማ ሰዎች ገቢያችን ቀነሰ ብለው እርዳታ ሲጠይቁ በምክንያት መሞገት እንዳለብን ይሰማኛል። የእርዳታ ሐሳቤ እንቀይራለን ሲሉ የሰማናቸው ራስን ስለመቻል ያስተማሩ ሰዎች ቢቸግራቸው እንኳን የሚበሉት እስካላጡ የሚኖሩበት እስካላጡ በአደባባይ መውጣት የለባቸው። እውነት ለመናገር የእሸቱ የእርዳታ ጥያቄ ልባችን ነክቶን አይደለም። ለእርዳታ ያለንን ስሜት እንደ ነጭ ጋቢ በኩራት ስለተጎናጸፍ ነው እንጂ። ለምንድነው የእሸቱ እርዳታ ጥያቄ ትክክል አይደለም የምትለው ካላችሁ ምክንያቴን እንደሚከተለው አቀርባለሁ። ከዛ በፊት ግን የኮሜዲያን እሸቱ አድናቂና የሶሻል ሚዲያ አይከን የምለው ሰው መሆኑን ነግራችሁ ፈልጋለሁ። እርዳታ ወይም ድጋፍ መጠየቅ የለበትም ወደምልበት ምክንያት ልግባ። አንደኛ፣ ምናልባትም ከ99% የማያንሰው ኢትዮጵያዊ ህልሙ የራሱን ቤት የራሱን መኪና እንዲኖረው በሚመኝበት ሀገር እሸቱ የራሱ ቤት እና መኪና ያለው ሰው በመሆኑ እገዛ መጠየቅ የልመና ሱስ እንጂ ቸግሮት ነው ብዬ ስለማላምን እገዛ እንደበላው እርዳታ መጠየቅ የለበትም። ሁለተኛ፣ እሸቱ ምንም ስራ ሳይሰራ እስካሁን በለቀቃቸው ቪዲዮዎች ብቻ በየጊዜው እየገባን በማየታችን ብቻ የዩቲዩብ ወራዊ ክፍያ የእሸቱን ቤተሰብ ሊያስተዳድር ስለሚችል ይህንን እንተውና በተወሰኑ ሰራተኞች እሸቱ ስራ መስራት ስለሚችል። ሶስተኛ፣ እሸቱ ስኬታማ ሆኖ ስለ ስኬት በተለያዩ መድረኮች አነቃቂ ንግግሮችን የሚናገር እና የጽናት ተምሳሌት የምንለው አይነት ስለሆነ አሁን ከስር ያለው ወድቅ ያለው ብሎ በመምጣቱ የእሸቱን ኢነርጂ ይዘው የሚሰሩ ወጣቶች መጨረሻቸው ከማሸነፍ ይልቅ መሸነፍ፣ ተሸንፎ እጅ መስጠትን መማር ስለሌለባቸው በገዛና በልመና ካልሆነ ኪሳራውን እንዴት መቋቋም ይችላል የሚል ጥያቄ እናንሳና ወደ መፍትሄው እናመራለን። አንደኛ፣ የተከራያቸውን ቢሮዎች በመልቀቅ ከቻለ አንድ ትንሽ ቢሮ መከራየት፣ ካልቻለ ከገዛው አፓርታማ ቤት ውስጥ አንድ ክፍል ስቱዲዮ በማድረግ ስራውን መቀጠል፣ ሰራተኞቹን ቀንሶ ስራውን መስራት። እዚህ ላይ የሚነሳው እሱም እንደ ምክንያት ያነሳው የሰራተኞቹ መበተንና ስርዓት እንዳይኖር መስጋት ነው። ለዚህ መፍትሄ መስጠት ይቻል ነበር። መፍትሄው ሰራተኞቹ ሳይበተኑ የእሸቱ ድርጅት የተለያዩ ሙያ ያላቸው ሰራተኞችን በተለያየ የደሞዝ ደረጃ ለድርጅቶች የኮንትራት ስራ የሚሰሩ ሰራተኞች አሉን በማለት ዶንኪ ቲዩብ ወደ ቀድሞ አቅሙ እስከሚመለስ ስራ እንዲቀጠሩ ማድረግ ይቻላል። ለምን? የእሸቱ አቅም እና እውቅና እንኳን ይህንን ሌላ ስለሚያደርግ። ሶስተኛ፣ ዶንኪ ቲዩብ ተወዳዳሪ ብቻ ሳይሆን በልጦ መገኘት ስላለበት በአሁኑ ወቅት ብዙ የሚዲያ ሰዎች ወይም ዩቲዩበሮች ያሉበት ጊዜ ስለሆነ ሁሉንም መቅደም ይገባዋል። ዋናው ነገር ትናንት በግል ጥረቱ ምንም ሳይኖረው ህይወትን አሸንፎ ስኬታማ የሆነው እሸቱ ዛሬ እንኳን ለሱ ለብዙዎች መድረስ በሚችልበት ዕውቀትና አቅም ገንብቶ ለልመና መውጣት አይገባም። ስል ምቀኛ ልትሉ ትችላላችሁ። ምቀኝነት የሰውን ልጅ የሚበላ መድኃኒት የሌለው በሽታ መሆኑን ስለምረዳ አልመቀኝም። ምቀኝነት ኃጢአት ብቻ ስለሆነ አይደለም የማልመቀኘው፣ በቁም መሰቃየት ስለማልፈልግ ነው። ጸልተው ነው እንዳትሉኝ በጣም አድናቂው ነኝ። ሐሳብ የመነጨው ከቅናት አይደለም ከኩራት ነው። እሸቱ እርዳታ ጠየቀ ማለት ሶሻል ሚዲያ ውስጥ ያለውን አሰራር ጥያቄ ውስጥ ይከተዋል። ብዙ የሚረዱ ሰዎች ባሉበት የዕለት እንጀራ ቁራሽ ያጡ ሰዎች በሚለምኑበት ሚዲያ እሸቱን ማየት ስለማይገባ ለእሸቱ እገዛ የምታጨበጭቡ ሰዎች ታይታ መፈለግ እንጂ ምክንያት የላቸውም። በዚህ ዘመን
ብዙ እናቶች ጓዳቸውን ዘግተው ልጆቻቸውን መመገብ በማይችሉበት ሀገር የእሸቱ ድርጅት ገቢ መቀነስ የሚያሳዝን ነው ብዬ አላምነው። በነገራችን ላይ በሶሻል ሚዲያ የቤተ ክርስቲያን ገቢ የሚያሰባስቡ በፐርሰንት ከተሰበሰበው ላይ እንደሚካፈሉ ስሰማ ለኔ አዲስ ነው። እንደዛ ከሆነ የገንዘብ ሱስ ከሌለባቸው ሀብታሞች ናቸው። አሁን በመናገረው ነገር አንዳንዶቻችሁ ሊደብራችሁ ይችላል፣ አንዳንዶቻችሁ ደግሞ ልደገፉኝ እንደምትችሉ አውቃለሁ። መናገር ፈልጋለሁ እውነታውን ማለት ነው። እዚህ ሶሻል ሚዲያ ላይ በተለይ ኢትዮጵያ ውስጥ ማለት ነው አቴንሽን ገንዘብ ያመጣል ዝነኛ ያደርጋል በሚባልበት ዘመን ሪስፖንሲብል ሆኖ ወይም ደግሞ ኃላፊነት ተሰምቶት እንደሸጡ የሚሰራ ሰው ካሳያችሁኝ እኔ የፈለጋችሁትን እቀጣለሁ ማለት ነው። ይሄን ደግሞ እርግጠኛ ሆኜ ነው የምናገር። እሱ ያመነበትና ፕሪንሲፕሉን ብቻ ተከትሎ የሚሰራ የሚዲያ ብቸኛ ሰው ዓለም ላይ ማለት ይችላል ኮሜዲያን እሸቱ ነው። አዎ ብዙዎቻችሁ ስለምትወደው ነው ምናምን ልትሉ ትችላላችሁ፣ ግን እውነታው እቺ ስለሆነች ነው እና ይሄን መናገር ፈልጋለሁ። እያየን ነው አይደል ሶሻል ሚዲያ ላይ አሁን ላይ በተለይ በጣም የሚያስጠሉ ኢንተርቪው ሾዎች ምናምን እየተቀረጹ ነው አይደል? እንደዚህ አይነት ቪዲዮዎች እሸቱ ላይ አይታችሁ ታውቃላችሁ? ሌላውን ተውት፣ ካላስተማረ ወይም ደግሞ ካላዝናና በተለይ ካላስተማረ እሸቱ ላይ የተጫነ አንድ ቪዲዮ ካሳያችሁ ግን የፈለጋችሁትን እንቀጣለሁ እዚህ ሚዲያ ላይ ማለት ነው። የፈለገ ሰው ደግሞ በዚህ የሚያሸንፈኝ ከሆነ ቢፍ መግጠም እችላለሁ። ገብታችኋል? እና ብዙዎቻችሁ በጣም የሚያሳዘነኝ ነገር ምንድነው ታውቃላችሁ? ከሱ ጋር እኮ በጣም እስከ 100 የሚደርሱ ሰራተኞች ነበሩ። ከዛ እስከ 70 80 ምናምን ደረሱ አይደል? አሁን 30 ምናምን ደርሰዋል። አሁን 30ዎችንም ልበትን ነው እያለ እኔ እርግጠኛው የምናገረው እሱ እንደዛ ስላለ ብቻ ይበትናል ማለት አይደለም። ነገር ግን እስከ መበተን እንደሚደርስ ግን አውቃለሁ። ምክንያቱም ከዛ ያሉ ሰዎችንን ፐርሰናል ያወቋቸው አሁንም ድረስ ይወጡ አሉ፣ በዚህ በአቅም እጥረት ማለት ነው። ስለዚህ ባካችሁ ልጆቻችሁን የሚያሳድጉ አሉ፣ ቤተሰቦቻችሁን የሚረዱ አሉ። እንዴ ኧረ በእናታችሁ ፈጣሪም ፍሩ። ለምን ታውቃላችሁ? ትልልቅ የሚባል ካምፓኒ የመንግስት ስራ ላይ እኮ 5000 እና ከዛ በታች እየተከፈላችሁ ነው። እሱ እኮ ለጽዳት እንኳን ሳይቀር 10000 እና 12000 እየከፈለ ነው አይደል? ቢያንስ ቤተሰብ ያስተዳድራሉ ምናምን ብሎ ለምንድን ነው ታዲያ ስራውን እንዳይሰራ የማታረጉት? እባካችሁ ተውት፣ ስራውን ይስራበት። ስም የማጥፋት ዘመቻ እንዴ የሆነ ሰዓት ላይ እኮ ስታመልኩት ነበር። ሁሉም ሰው በቃ እንደሱ ስራ የትግራይ ጦርነት ጊዜ ያን ያህል ሰው ሲረዳ ይዛኔ ደግሞ በየተለያዩ ክልሎች ያንን ሁሉ በመኪና እየተጫነ የመኝታ የምግብ የመጠጥ ምናምን ያን ሁሉ ሲሰጥ ሁላችንም አጨብጭበንለት ነበር። አሁን ግን ሲያደናቅፈው ግን ሁላችንም ከጎኑ መሸሽ ጀመርን። ለምንድን ነው ጋይስ? መውደድን ማነቅም ካለ እኮ በክፉም በጥሩም ሰዓት ነው መሆን ያለበት ብዬ አምናለሁ። ገብቷችኋል? ስለዚህ ባካችሁ ስራውን ይስሩበት ማለት ፈልጋለሁ። በሰው ሀዘን የምትደሰቱ ሰዎች ፈጣሪ ይቅር ይበላችሁ። አመሰግናለሁ። እንዴት ናችሁ? እሸቱ መለሰ ይህን ቪዲዮ ሰርቶ አየሁኝ። የተጫነው ከ20 ሰዓታት በፊት ይላል። እስኪ እንየው። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እሺ በተወሰነ መልኩ ከቪዲዮ እንደተረዳችሁት አቅም እያጠረኝ ነው፣ እጅ እያጠረኝ ነው። በስራዬ ውስጥም ያሉትን ሰራተኞች አይ ቲንክ 31 ሰራተኛ ምናምን ነገር እንዴ ነው ላሰናብታችሁ ተገድጃለሁ አይነት ነገር ነው። ይሄ አይደለም። ይሄንን ሰምቼ እኔ እሸቱ ከነመፈጠሪያ ያቀኝም እርግጠኛ ነኝ። ግን የእሸቱን መውደቅ አልመኝም። የሚቀልድበትን ፓርት ስላለው ፊቱ ላይ ከማይበት ኤክስፕሬሽን አንጻር ነገ ከነገ ወዲያ መጥቶ እኔ ሰላም ነኝ ይብላኝ ለእናንተ ሊልም ይችላል። መብቱ ነው። የፈለገ ለምን እሸቱ ራሱ አያስቀይመኝም? ለምን በእሸቱ ስር ደግሞ ሌሎች ምስኪን ሰራተኞች አሉ። የእሸቱን የስራ ዕድል ፈጥሮላቸው በዛ የስራ ዕድል ተማምነው ቤተሰብ መስርተው ምናልባትም ደግሞ ልጅ ወልዶም ይኖሩ አሉ። ለእነሱ ስል የእሸቱን መጥፎ ነገር እስከ ህይወቴ ፍጻሜ አልመኝም። በግሌ እንኳን ቢያስቀይመኝ ነው የምላችሁ። እንዳልኳችሁ ነው እኔ ከነ መፈጠሬም አያውቅም እሱ። ግን ያቺ ልጅ እውነቷን ነው ታውቃላችሁ። አስታውሳችኋት እቺ ልጅ ይቅርታ አድርጉልኝ። በጣም ብዙ ቪዲዮቼ ላይም ሀበሻ እያልኩ አወራለሁ። እንደ ህዝብ በጣም እየተመታ ማይንድ ሴት ነው ያለን። በጣም የተገጨ በጣም የሚያስጠላና በጣም የሆነ እኔ ወላሂ ይቅርታ ማለት
ሁሌ የሆነ ቪዲዮ ከመስራት በፊት ይቅርታ ብዬ ነው የምጀምረው። ምክንያቱም በቃ በትክክል ሊነገረው ይገባል። በቃ እቺ ልጅ እንዳለችው አብዛኞቹ ኢትዮጵያውያን አበሻ ግን በስማ ማይንድ ሴታችሁ የተመታ ነው። በእውነት ነው የምላችሁ። በተቻላችሁ አቅም ሰንበትን እየጠበቃችሁ በተለይ የኦርቶዶክስ እምነት ተከታይ የሆናችሁ እባካችሁ ሂዱና ጸበል ተጠመቁ። እውነቴን ነው ብላችሁ ብቻችሁን አይደላችሁ። ለዚህ ለማይከፈልበት እንኳን ለአንደበታችሁ ከምላሳችሁ ለሚወጣው ቃል እንኳን መጥፎ ነገር አትመኙ። ኮመንት ሳነብ ነበር በጣም ተገማቾች ምን ያህል ማይንድ ሴታችሁ የተመታ መሆኑን ያወቅኩት። እሰይ እኛ ምን አገባን ይሁኝ ማለት መጨረሻው ይሄ ነው። ሌላም የቀባጠራችሁት አላችሁ። እናንተ ሁሉ ተቆጥራችሁ እኮ ነው 130 ሚሊዮን ሲባል ብግን ምለውና የኢትዮጵያ ሕዝብ ከ60 ሚሊዮን መብለጥ የለበትም ብዬ የምጨቃጨቀው ለዛ ነው። ምክንያቱም 70 ሚሊዮኑን ተቆርሶ እንደዚህ የምትከፋፈሉት ነገር አለ። ጨካኛ አለ፣ ግፈኛ አለ፣ ምቀኛ አለ፣ አንዱ በአንዱ ላይ ተንኮል ሲሰራ ሲምስ የሚያድር አለ። ያ ሲከፋፈል 70 ሚሊዮኑ እሱን ይወስዷል። እንዴት እናንተ እሸቱን ተዉት፣ ነገርኳችሁ እኮ ከእሸቱ ጀርባ ላሉት ለምስኪኖቹ በእሱ ስር ስራ ጀመርን ብለው ህይወት ለጀመሩ ትዳርም ለጀመሩ ልጅ ወልደውም ለሚኖሩ ወገኖች እነሱ ወገኖቻችሁ አይደሉ? እስከ መጨረሻው እሸቱ ብር ያፈሰ ቢኖር ምን ችግር አለ? በአንድ ነገር አደንቋለሁ ነው እሱን ቁጭ ብሎ ለብቻው ያንን ሙሉ ብር አግበስብሶ ለብቻው ድስት እያላሰር ለሚኖረው ባለችው ብር ደግሞ ደሞዝ እየከፈለ ሌሎች የሥራ ዕድል ከፍቶ እየኖረ ያለ ሰው ነው። እንደዛ ብላችሁ ማተነትኑ የቀን ጭራቆች እናንተም ተቆጥራችሁ የዛን የበጋ ስንዴም አብረን እየበላን ያንን እህል እየተሻማችሁ ትኖራላችሁ ማለት ነው። ኢትዮጵያውያን ሁላችሁንም ማለት አይደለም፣ ከግማሽ ፐርሰንት በላይ የምትሆኑት ግን ጤነኛ አይደላችሁ። አይምሮአችሁ ማይንድ ሴታችሁ የተመታ ነው። ፍጹም ፕሮማክስ ምቀኞች ናችሁ። እባካችሁ ይህን ነገር ተዉ።